ሰላም ጤና ይስጥልን እንደምንሰነበታችሁ። ይህ በዋርላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ተዘጋጅቶ የሚቀርብላችሁ የማስተማሪያ ፕሮግራም ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዛሬው ፕሮግራማችን ወርልድ ቪዥን ኢትዮጵያ ኤዲኤች ፕሮግራም በዋርላ ወረዳ በነበረው ቆይታ የሰራቸውን ስራዎች የምናስቃኛችሁ ይሆናል። አብራችሁን ቆዩ። በሰሜን ወሎ ዞን የምትገኘው ዋርላ ወረዳ ታታሪና ሰርቶ መለወጥ የሚችል ማህበረሰብ መገኛ ነች። ወርልድ ቪዥን ኢትዮጵያ ኤዲኤች ፕሮግራም ከዚህ ህዝብ ጎን በመቆም የወረዳውን ሁለንተናዊ እድገት ለመደገፍና የተስፋ ብርሃን ለመፈንጠቅ ላለፉት ጊዜያት በርካታ ተግባራትን ሲያከናውን ቆይቷል። ዛሬ የወርልድ ቪዥን ኤዲኤች ፕሮግራምና ወረዳው በጋራ የሰራቸውን ታላላቅ ስራዎች የምናስቃኝበት ልዩ ፕሮግራም ነው። ልማት የሚጀምረው ሰርቶ መለወጥ ከሚችል የሰው ኃይል ነው። ወርልድ ቪዥን ኢትዮጵያ ኤዲኤች ፕሮግራም ራሳቸውን መደገፍና የስራ እድል መፍጠር ለሚችሉ 624 የህብረተሰብ ክፍሎች ለእያንዳንዳቸው የ20 ሺህ ብር የጥሬ ድጋፍ አድርጓል። ይህ ድጋፍ ለብዙ ቤተሰቦች የገቢ ምንጭ መክፈቻና የኑሮ መሰረት ሆኗል። ግብርና የዋድላ የጀርባ አጥንት ነው። የወረዳውን የምግብ ዋስትና ለማረጋገጥ ድርጅቱ በምርጥ ዘር አቅርቦት ላይ በትኩረት ሰርቷል። በዚህም መሰረት ለ1693 የአካባቢው አርሶ አደሮች የስንዴ ምርጥ ዘር ድጋፍ አድርጓል። ለ492 አርሶ አደሮች የድንች ዘር እምቅ አቅምን ለመጠቀም ድጋፍ ሰጥቷል። በተጨማሪም የጓሮ አትክልትና የእንስሳት ተዋጽኦን ለማሳደግ ለ770 ግለሰቦች ለእያንዳንዳቸው 6 እንቁላል ጣይ ዶሮዎችን አከፋፍሏል። ጤናማ ማህበረሰብና ጤናማ እንስሳትን የልማቱ ቀጣይነት ማረጋገጫዎች ናቸው። ወርልድ ቪዥን ኤዲኤች ፕሮግራም የወረዳውን ተቋማዊ አቅም ለመገንባት ከፍተኛ መዋዕለ ንዋዩን አፍስሷል። ለወረዳው ጤና ጽሕፈት ቤት 27048 ዩሮ የሚያወጡ መድኃኒቶችንና 22426.6 ዩሮ የሚያወጡ የሕክምና ቁሳቁሶችን ደግፏል። ለወረዳው ለእንስሳትና ዓሳ እርባታ ጽሕፈት ቤት 79248 ዩሮ የሚያወጡ የእንስሳት መድኃኒቶችን አቅርቧል። ወርልድ ቪዥን ኢትዮጵያ ኤዲኤች ፕሮግራም በዋርላ ወረዳ በነበረው ቆይታ በአጠቃላይ 470625 ዩሮ ወጪ በማድረግ ወረዳውን በተለያዩ ዘርፎች ደግፏል። ይህ ስኬት የጋራ ጥረታችን፣ የላቀ ቅንጅታችንና የማህበረሰቡ ታታሪነት ውጤት ነው። ለዚህ ስራ መሳካት አስተዋጽኦ ላደረጋችሁ የድርጅቱ አስተባባሪዎች፣ የወረዳው መዋቅሮችና መላው የዋድላ ህዝብ ላቅ ያለ ምስጋናችን። እሺ፣ ስሜ አንደበት ደስ ይባላል። ያው እስካሁን ስራ የነበረው የቀን ስራ ነበር መስራውና የቀን ስራ ሰራ ያው እንጨት ወደቀብኝ። እንጨት ወድቆብኝ ነው እንደዚህ ሆንኩት። ያው እንደዚህ በሆንኩት አንጻር ያው ግዳፍ ወርልድ ቪዥን ግዳፍ አድርጎልኝ ያው በተሰጠች ብር 20 ሺህ ብር ገባልኝ። 20 ሺህ ብር በተሰጠች ብር ያው ተወሰኑ ታከምኩኝ። የተረፈችን ደግሞ ያው ሙዝ እየሰራው ምቀኛው መስመር ላይ ሸራ ዘርግቼ ሙዝ እየሰራው እገኛለሁ። ያው እንግዲህ ባለው ነገር እንትን እያልኩኛለሁ። ያደረገልኝ እንትን አመሰግናለሁኝ። በመጀመሪያ ትርንጓ አለሙ እባላለሁኝ። እዚሁ የጋሸና ኗሪ ነኝ። በተለያየ ቦታዎች እየሄድኩኝ የኖርኩ ሰው ነኝ። አሁን ደግሞ ወደ አገሬ ተመልሼ የጣላ ስራ ላይ ተሰማርቼ እየሰራው ነው ያለሁትኝ። የጋሸና ቀበሌ እንትኖች አመራሮችና እንትኖች ላደረጉልኝ ድጋፍ ወርልድ ቪዥን በተባለ ድርጅት 20 ሺህ ብር ድጋፍ ተደርጎልኝ አሁን ወረቴን እንትን እያልኩ ነው ያለሁት ማለት ነው። በዱቤ ነበር እንትን እያልኩ ያለሁት፣ አሁን ያንን እየሰራው ነው ያለሁት ማለት ነው። እና ለወደፊት ጫማ ምናምን አስቤ ያለሁኝ እግዚአብሔር ከፈቀደና ድጋፉ የሚቀጥልልኝ ከሆነ ጫማ ንግድ እሰራለሁ ማለት ነው። አመሰግናለሁ። ይባላለሁ እርቄ ገድፈው ነው ስሜ። እንዲሁን የተጎዳሁት የጁንታው 2013 ከ14 ጀምሬ ነው የወደኩት። ወድቄም ያነሳኝ ከዚያ ጀምሬ ማን ያንሳኝ? ሙጣሙጦ ልጅ አሉኝ። አንዱ የ2 አመት ነው ስወድቅ ገና እየጠባጡት፣ አንዱ የ5 አመት ነው፣ አንዱ የ10 ነው፣ አንዲቱ የ14 ናት። በቃ እኔ ናቸው። ማን ያንሳኝ? የሚያነሳኝ አጥቼ የሚያሳክመኝ አጥቼ ስቸገር አሁን 2017 ላይ ደረሰልኝ ወርልድ ቪዥን መድን ኢትዮጵያ። አመሰግነዋለሁ። መስከረም ላይ የገብርኤል ለታ ነይም ገብቶልሻል ብላ ረጋሽ የምትባል የጎጤ ሴትዮ ናት። ነይ ገብቶልሻል እናት እያለችኝ ተጎትቼ እጄ ከራቡ ከጨለማው አድኖኛል። አመሰግናለሁኝ። የወርልድ ቪዥን የሚባል መድን ኢትዮጵያ ግዳፍ አመሰግነዋለሁ በጣም። አሁንም እርዱኝ፣ አሁንም ድረሱልኝ።
ለሀገር ሀገር ለወገን ወገን ነው። የሚያሳክመኝ እፈልጋለሁ። የሚረዳኝ የሚያነሳኝ እፈልጋለሁ። አመሰግነዋለሁኝ ይህን ድርጅት አሁንም ስም ገድፈው ይባላል። አንደኛ በዘር ሴት አዳሪ ነኝ። ምኖረው በሴት አዳሪነት ነው። መሬቴ ወደ ኋላ ሲቀር ለመሬት የዘር ፈጥኖ የደረሰልኝ ድርጅት ይሄ ነው አንደኛው ማለት ነው። ሁለተኛ ልጄ በልብ ኬዝ ታሞብኝ ብር ድጋፉ 20 ሺህ ብር ገብቶልኛል። ያ ለእለቱ ለጭንቅ ደርሶልኛል። የሆነው ሁኔታውን ነው የማወራው። እግዚአብሔር መቼም በሰው አምሳል ልጄ ከዚህ ደርሷል። ደግሞ ለወደፊቱም ደግሞ የሚገድፈኝ ከሆነ አሁን ደግሞ ቤት ክራው መድኃኒት መግዣው ስለበረከተብኝ ከዚያ ትንሽ ድጋፍ ቢደረግልኝ የሚል ነው እንትን እምለው። ቀረ ሌላ ምንም ጎደሎ የሌለው ትልቅ ምስጋና ያገኘውበት ተቀበላለሁ። የጎኖ ነዋሪ ነኝ። 01 ቀበሌ የወረድ ዲቪዥን ድርጅት ዶሮ ሊሰጠን ነው። እንደኛ አጥቢ ጠቃሚ ነው ለአጥቢና ለነፍሰ ጡር እና ይህን ድርጅት በጣም ላመሰግነው። ስሜም ወርቅነሽ አበራ እባላለሁ። የመጣሁበት ቀበሌ 013 ይባላል። ያው እዚህ የመጣሁት ምክንያት ዶሮ እንሰጣለን ተብለን ነው። ያው ሴቶች ማወራዎች በመሆናችን አጥቢዎች በሽተኛም ሰሪ ሰደድ በሽታ ያለባቸው በዛ ላይ ደግሞ ያው ከሌሎቹ በድህነት ዝቅ ያለ ህይወት ላይ ስራ ያለን በመሆናችን ዶሮ ልንሰጠው ያው ዶሮቻችንን 6 ዶሮ ነው የምንሰጠው። የሚሰጠንም ድርጅት ያው ወርልድ ቪዥን ይባላል እና በመስጠታችን ደስተኛ ነን። ይሄን በመሆኑ በጣም ለኛ ምክንያት በሴቶች ቀላል ስራ ነው። በቤት ውስጥ የምናደርገው ነገር ስለሆነ ደስተኛ ሆነን ነው የምንቀበለው። ዶሮቹንም ማሳድገን በእንክብካቤ ያው ቤታቸውንም ሰርተና በእንክብካቤ ጥሩ ደረጃ ላይ አድርሰን እንቁላል በመጠቀም በልጆቻችንም ለኛም ገቢ እንዳገኛለን ብለን ነው የምናስበው ማለት ነው። 019 ቀበሌ ነዋሪ ነኝ። የወርልድ ቪዥን ድርጅት 6 ዶሮዎች ያው ሴት አርሶ አደር ነኝ እና አሁን እየጣሉልኝ ነው። ምርት ያው ጀምረውልኛል እና ጥሩ ነው። ቀበሌ ወርልድ ዲቪዥን ኢትዮጵያ የሚያደርግልን ድጋፍ እያመሰገነ የዘር እጥረት ስላለብኝ አሁን እሱን ተጠቅሜ ለወደፊት ውጤታማ እንደመሆን ተስፋ እያደረግኩኝ ይህን ድጋፍ ላደረግን ወርልድ ዲቪዥን ድርጅት 37.5 ለሚሰጠን የስንዴ ድጋፍ እናመሰግናለን። ቦያለው ድራሾ ትባላለሁ። የዋርላ ወረዳ ግብርና ጽሕፈት ቤት ሰብል ልማት ቡድን የአፈር ለምነት ባለሙያ ነኝ። እንግዲህ ዛሬ እያሰራጨን ያለው ነው በወርልድ ቪዥን ኢትዮጵያ ለ3 ቀበሌዎች ለ130 ተጠቃሚዎች 48.5 ኩንታል አካባቢ የአባይ ዝርያ ደረጃ 1 የስንዴ ዝርያ ነው እያሰራጨን ያለ ነው። ምልመላውን በተመለከተ እንግዲህ ምንም መሬት ያላቸው በዘር እጥረት ምክንያት መሬታቸውን ማሳቸውን በዘር መሸፈን ያልቻሉ ሴትም ማወራዎች አቅመ ደካሞች ስለሆኑ እነሱ መሬታቸውን ሸፍነው ያለባቸውን የምግብ ክፍተት እንዲሸፍኑ ተብሎ ታስቦ ተመልምሎ የተሰራ ስራ ነው። ዘሩ እንደምትመለከቱት በጣም የተሻለና ደረጃ 1 ለሚቀጥለውም በዘር ምንጭነት የሚያገለግል አርሶ አደሩን በቀላሉ ማምረት የሚችልበትና ምርታማነቱን በጣም የተሻለ ዝርያ ነው የተመረጠው። በሄክታር ደረጃም ራሱ ወደ 33 ሄክታር አካባቢ ዘር መሸፈን የሚችል መሬት ነው እንትን እያለ ያለው። ስለዚህ ተጠቃሚዎቹ በክትትል አድርገን መሬቱን በዘር እንዲሸፍኑ የክትትል ስራ ከሰራም በኋላ አርሶ አደሮቹ በትክክል የሚጠቀሙበትን መንገድ እኛም ድጋፍ የምናደርግበትን ይሆናል። በአጠቃላይ ግን ወርልድ ቪዥን በተለያዩ ፕሮግራሞች ድጋፍ እያደረገልን ነው።
በድንች በዶሮ በካሽ አሁንም ደግሞ የቀረው የስንዴ ዘር ስለነበረ በስንዴ ዘርም ተጠቃሚዎችን ያው ድጋፍ ያደረገበት ሁኔታ ነው ያለው። በወረዳው ግብርና ጽሕፈት ቤት ስም ያው ከፍ ያለ ምስጋናችን እናቀርባለን። በጋሸና ከተማ አስተዳደር ነው የምኖረው። ቀበሌው 02 ነው። በወልዲያ ዲቪዥን ድንች ዘር ያው ውጤታማ ሆነን ነው እየኖርን ያለ ነው። አሁንም ያስደስታል። ያለንበት ምርታማ ሆነን እየተጠቀምን ነው ያለንበት ዘመን። ለወደፊቱም እያራባን በዚህ መልኩ መቀጠል እንፈልጋለን። የዘር ብዜቱ ብዙ ገበሬ አነስተኛ ሆኗል። በጭማሪ እንዲጨመረን የሚል ማሳሰቢያ አቀርባለሁ። የዋርላ ወረዳ ጤና ጽሕፈት ቤት የግብዓት ፕሮፌሰር ባለሙያ ነኝ። እንግዲህ ወርልድ ቪዥን ኢትዮጵያ ወረዳችን ላይ ከመግባቱ ጀምሮ የተለያዩ ነገሮችን ሲያደርግ ቆይቷል። የእናቶችና ህጻናት ዙሪያ በተመለከተ አስፈላጊ የሆኑ ግብዓቶችን እኛ በጠየቅነው መሰረት ሲያቀርብልን ቆይቷል። ከዚህ በፊትም አሁን እንግዲህ ሁለተኛ ዙሩ ነው። ከዚህ በፊትም በርካታ ግብዓቶችን ወደ 1.5 ሚሊዮን የሚጠጉ መድኃኒቶችን ወደ ወረዳችን አስገብቶ እኛ ደግሞ ወደ ጤና ጣቢያዎች አሰራጭተን አገልግሎት ላይ ውሏል። በመቀጠልም አሁንም ደግሞ የእኛ ጤና ጣቢያዎችን በፍጆታቸውን ባገናዘበ መልኩ ከጤና ጣቢያዎች ዳታ በመሰብሰብ እኛ ደግሞ ለወርልድ ቪዥን አስፈላጊ ግብዓቶች እንዲገዙልን ሪፖርት በማድረግ ወደ 4 ሚሊዮን የሚሆኑ መድኃኒቶችና የሕክምና መሳሪያዎች ገቢ ተደርገውልናል። ከነዚህ የሕክምና መሳሪያዎች ውስጥ አልትራሳውንድ፣ ሄማቶክሬት፣ ሴንትሪፊዩጅ፣ ሲቢሲ ማሽንና ኬሚስትሪ ማሽኖችን ያካተተ የሕክምና መሳሪያ ገቢ አድርጎልናል። መድኃኒቶችም ቫይታል የሚባሉ ወይም በየጤና ተቋማት ውስጥ መጥፋት የሌለባቸው መድኃኒቶችን ነው ወደ ወረዳችን ገቢ ያደረገልን ማለት ነው። ከነዚህ ውስጥ በዋናነት የምንጠቀማቸው ለእናቶችና ህጻናትን ፍጆታ የሚውሉ መድኃኒቶች ናቸው ገቢ የተደረጉት። እንግዲህ ወርልድ ቪዥንን እኛ ከምንም በላይ በወረዳው ስም ወይም በጤና ጽሕፈት ቤቱ ስም እናመሰግናለን። ተመስገን ባለው የወርልድ ቪዥን የግብርና ባለሙያ ነኝ። ምንድነው ይህን ዶሮ የምንሰጥበት ዋናው ዓላማ በክልሉ በአማራ ክልል ከፍተኛ የሆነ የማልኒትሪሽን ፕሮብለም አለ። በተለይ የመቀንጨር የሚባል ወደ 41 እንደዛ አካባቢ ፐርሰንት ነው ለመቀንጨር የሚባለው ኦልሞስት ሀፍ ነው። እሱን ለመቀነስ ኒውትሪሽን ሴንሲቲቭ አግሪካልቸር የሚባል አለ። ግብርናችንን ኒውትሪሽን ሴንሲቲቭ ማድረግ እናቶች አጥቢና ነፍሰ ጡር እናቶች የተመጣጠነ የህፃን የምግብ ማግኘት ስለሚችሉ እንዲችሉ ከማድረግ አኳያ እኛ የበኩላችንን ኮንትሪቢዩት እያደረግን ያለ ነው። ከዛ በመቀጠል አሁን በዚህ በእኛ ፕሮጀክት በዚህ በሁለቱ ወረዳዎች በዳውንትና በዋርላ ወደ 290 የሚሆኑ ነፍሰ ጡርና አጥቢ እናቶችን ነው አድሬስ የምናደርገው። ያ ማለት 45 የሚሆናቸው ዶሮዎቹ እያንዳንዶቹ ነፍሰ ጡር እናቶች ወይም አጥቢ እናቶች የሚወስዱት 6 ዶሮዎችን ነው። ከዚህ አኳያ ይኸው የምታዩት እንግዲህ ህብረተሰቡ ተሰብስቧን ሊወስዱ እኛም ከደብረ ዘይት አስመጥተን ለመስጠት ነው ያሰብነው። በዋናነት ዓላማ የማልኒትሪሽን ፕሮብለም ለመቀነስ ነው። የተመለመሉት እናቶች ደግሞ መመልመያ መስፈርታችን በዋናነት ተጋላጭ ሆነው ልጆቻቸው ወይም መቀንጨር ውስጥ ወይም መቀጨጭ ውስጥ ያሉ አሊያም ደግሞ ይጋለጣሉ ተብሎ በድህነት ምክንያት ይጋለጡባቸዋል ተብለን ስጋት ውስጥ ያሉ እናቶችና ህጻናቶችን የያዙ ነፍሰ ጡርና አጥቢ እናቶችን ነው የመለመል ነው ማለት ነው።